ታዛ ዘመኑ የውበት ነው በሚለው ብዙ ነገሮች ውበት ላይ መነጋገሩ ነው የሚሻለው። ያው እንግዲህ ሰዎች ደግሞ አሁን ውበታቸውን ለመጠበቅ እንዳልነው ብዙ ወጪ ያወጣሉ፣ ብዙ ጥረቶች ያደርጋሉና እነዚህ መረጃዎች እንግዲህ ዛሬ ውበት ብለን ያን ያክል የተጨነቅንባቸው ነገሮች ነገ ምን ያክል አስቂኝና አዝናኝ ሊሆኑ እንደሚችሉ ያሳያሉ ተብሎ የወጡ ናቸው። የመጀመሪያው እንግዲህ ቅንድብ ነው። በሰው ልጅ የውበት አጠባበቅ ዘዴ የቅንድብን ያህል የተንገላታ የአካል ክፍል የለም ነው የሚለው ጥናቱ። ብዙ ጊዜ አሁንም እንደውም በእኛም ዘመን እኮ ብዙ የቅንድብ ስታይሎች ወይ ማቀነዳደቦች ናቸው። ለሴቶች ብዙዎቹ መረጃዎች እንደውም ከሴቶች ጋር የተገናኙ ናቸው። እነዚህ የሴት ውበት ይሄ ነው መስፈርቱ፣ የወንድ ውበት ይሄ ነው መስፈርቱ ተብሎ የሚቀመጡ አሉ አይደል በየጊዜው። እና ከቅንድብ ጋር ተያይዞ እንግዲህ ከጥቂት ዓመት በፊት እንኳን አሁን በእኛ ዘመን ብናይ ይሄ ቀጭን ተደርጎ የተኳለ ወደ ላይ የተሰቀለ ቅንድብ ፋሽን የነበረበትን ጊዜ እናስታውሳለን። ከዛ ደግሞ አሁን ደግሞ ወፍራም ይሄ ለተፈጥሮ የቅንድብ አይነት የቀረበ ሆኖ ምንም እንከን የማይወጣለት ከላይም ከስርም የተስተካከለ ቅንድብ ፋሽን ሆኖ ደግሞ መጥቶም አይተናል። ቅንድብ አያስፈልግም የሚባልበት አይመስለኝም። በጣም ዊርድ ነው አይታወቅም። ግን ምክንያቱም አንድ ካምፓስ እያለው ማስታወሳት ልጅ አለች። ጸጉር የለውም ቅንድቧ ኩል ሁሌ ትራሷ ስራ አድርጋ ነው የምታድር። ጠዋት ስትነሳ ልክ ማንም ሳያያት በቃ ሁሌ መሰመር አለበት። ለምን ለየት ያደርግሻል ነው የፊትሽን ገጽታ። ለነገሩ ምን ይታወቃል ማስጠላትንም እንደ ውበት እየገለጽ ልክኛ አንድ አንጻራዊነት መጪው ጊዜ ምን ይዞ እንደሚመጣ አታውቂውም። ግሪክ ውስጥ በሆነ ወቅት ይሄ ዩኒ አይብሮ የሚባል የገጠመ ቅንድብ አለ አይደለ? ሁለቱ ቅንድብሽ መሀል ላይ የሚገጥመው እሱ ያለው ሰው በቃ ትልቅ የውበት መገለጫ ነበርና ብዙ ጊዜ በተፈጥሮ ነው እሱ የሚኖርሽ፣ ሁሉም ሰው ደግሞ የለውም። እና የሌላቸው ሰዎች ከፍየል ጸጉር የተሰራ ልክ ይሄ እንደ አሁን ሂዩማን ሄር ኤክስቴንሽን እንደሚባለው ይገጥሙት ነበር። የገጠመ ቅንድብ እንዲኖራቸው ጥረት ያደርጉ ነበርና ቅንድብ ላይ ነው በቃ ብዙ የተፈራረቀበት ነው የሚለው። ቻይናውያን ደግሞ ቅንድብን የተለያየ ቀለም መቀባትን እንደ ውበት የሚያዩበት ዘመን ነበረ አንድ ወቅት ላይ። እንደውም በቻይና በጊዜው የነበረው ንጉስ ሚስቱን ሰማያዊና አረንጓዴ ድብልቅ ያለው ቀለም ቅንድብ እንዲኖርሽ ይፈልጋሉ ብሏት ጠፋ። ብትቀባ አልመጣለ የተባለው ቀለምና ሙሉ ለሙሉ ትላጭና ከውጪ ያ ከለር ገብቶ ይሰራ ተብሎ በጣም በቃ በውድ ዋጋ የቅንድብ ቀለም ከውጪ ሀገር አምጥተው እንድትቀባን የተደረገውና ቅንድባቸውን ይሄ ከውጪ በመጡ የተለያዩ ቀለሞች ማስዋብ የሀብት መገለጫም የውበት መገለጫም ነበር። ልክ አሁን ጸጉር ቀለም እንደሚቀባው ቅንድብ ቀለም መቀባትም እንደገና መቀጠልም ቅንድብን ውበት የነበረበት ጊዜ ነበር። ሌላው ሰፊ ግንባር ነው። አሁን ላይ እንግዲህ ሰዎች ግንባር እንደውም ለመሸፈን በጸጉር ብዙ ጥረት ይደረጋል። ዘመናችን ላይ ደግሞ ሀገራችንም ላይ ዓለም ላይ ይሄ ቤቢ ሄር ከፊት ማውጣት መለጠፍ እሱን መቀጠል ሁሉ እንደ ፋሽን መጥቷል። አሁን ላይ በ14ኛው መቶ ክፍለ ዘመን ደግሞ ባቫሪያ የሚባል ሀገር ላይ ንግስት የነበረች ሴት ትልቅ ግንባር ነበራትና ቆንጆ ተብላ ትወሰድ ስለነበር የሷ አይነት ግንባር እንዲኖራቸው ሴቶች ያላቸውን ጸጉር ወደ ኋላ ይላጩታል ግማሽ ድረስና አሁን ሄር ኤክስቴንሽን ተጀምሯል። ግንባር ያላቸው ሴቶች ራሱ ወደፊት ትራንስፕላንት ያደረጉ ነው ያስተካሉ ነው ለመሸፈን አነስ ያለሽ ግንባር እንድትሆን። ያኔ ደግሞ እንግዲህ ግንባርሽ ትልቅ እንዲሆን ጸጉርሽ ከግማሽ ጀመረ ማለት በቃ አንቺ ቆንጆ ነሽ ተብሎ ይታሰብ ነበርና በተፈጥሮ ደግሞ አንዳንድ ግንባር የሌላቸው ሰዎች አሉ በጣም ጠባብ ግንባር ያላቸውና ቅድም ያለውን ቅንድባቸውን ይላጩት ነበር ሰፊ እንዲመስል። የበሬ ግንባር ምታክል ቤት የሚባለው በሬ አይታችሁት ከሆነ ግንባሩ ትንሽ ነሽ ካይኑስ ከቀንዱ። እንደሱ አይነት ሰዎች ደግሞ ቅንድባቸውን የአይን ሽፋሽፍታቸውን ሳይቀር በመላጨት ሰፊ እንዲመስል ጥረት ያደርጉ ነበረ ግንባራቸውን። ሌላው በጣም ረጅም ጥፍር ነው። ይሄ አሁን ላይ ተመልሶ መጥቷል እየተቀጠለ የረዘመ ደግሞ ነበረ። እኔ ማስታወሰው በቃ የሆነ አመት ላይ የነበሩ ሴቶች እኮ ነበራቸው። አሁን ለዛውም አሁን አርቲፊሻል ሆኖ ቅጥያው ነው እነሱ ራሱ የራስሽን ማሳደግ ጠንካራ ሆኖ ረጅም ሆኖ ይገርም ነበር።
ይሄ ደግሞ አሁንም ቻይና ውስጥ ነው። ግን ጥፍርን የሚያሳድጉት እንደ ውበት መገለጫ ብቻ ሳይሆን እንደ ሀብት ማሳያ ነው። የራሳቸውን ጥፍር ከልክ በላይ ማርዘም ነው እንዳልነው። እንደ ሀብት ማሳያ የሚሆነው እንዴት ነው? አንድ ሴት ጥፍሯ በጣም በረዘመ ቁጥር ቤት ውስጥ ምንም ስራ አትሰራም እና የሚያገለግሏት ሰዎች በቤቷ አሉ። እነሱን ደግሞ ከፍላ የማሰራት አቅም አላት የሚለውን መልእክት ያስተላልፍ ስለነበረ ጥፍራቸውን ከመጠን በላይ የሚያሳድጉ ሴቶች ሀብታቸውንም እንደማሳያ ነው ነገሩ። አሁንም ባለፈው እንደውም ስናወራ ነበር ከቦርሳቸው ራሱ ብር አውጥተው መክፈል አይችሉም። ብዙ ነገሮች ማድረግ አትችልም ጥፍርሽ ሲያድግ። የነዚህ ሴቶች ጥፍር ከመጠን በላይ ረዝም ስለነበር ሁሉንም ካሳደጉት በጣም ምቾት ይነሳልና የትንሿ ጣትና የቀለበት ጣት ጥፍር ነው የሚያሳድጉት። ስለዚህ አሁን ወንዶች የትኛዋ ናት ለትዳር ታዋጣኝ የሚለው እንደ ጥፍሩ አርዝ ይቆረጣል ወይስ እንዳይሰበር መክተቻ ነበረው። ይሄ ጥፍራቸው ከብረት የተሰራ ልክ ይሄ ሰገባ የጎራዴ ምናምን እንደሚከተትበት አይነት የጥፍር እንዳይሰበር ማድረጊያ ተከቶ ይቀመጥ ነበር። በጣም በቃ ጥፍራቸውን እንደ ትልቅ የውበት መገለጫቸው ነው የሚቆጥሩት። ከእስያውያን ደግሞ ስንመለስ አውሮፓውያኖቹ በተለይ እንግሊዞቹ በ18ኛው መቶ ክፍለ ዘመን ላይ የፊት ንጣት ወይም ግርጣት እንደ ውበት የሚቆጥሩበት ዘመን ነበር። በጣም የገረጣ ይሄ እኛ አሁን አመዳ የምንለው አይነት ፊት በቃ የውበት መገለጫ ነው ነገር እጥረት የሚመስል የህመም ምልክት ነው የሚመስለው። አሁንም እንደዛ ናቸው እኮ ነው በሜካፕ በተለያዩ ነገሮች። አሁን እንደውም ነጮቹ እኮ ይሄ ታኒንግ የሚሉት አለ ጠየም ብሎ ወይም ፀሐይ መመታት ለውበት በተቃራኒው ማለት ነው። ያኔ መንጣት ስልሽ እኮ ይሄ በጣም የገረጣ በቃ የደም ስሮቻቸውን ፊቶቻቸው ላይ መታየት መቻል፣ ካልታየልሽ ደግሞ በሰማያዊ ቀለሞች ደም ስርሽን ማድመቅ፣ ይሄ በቃ ግርጥት ያለ በደንብ የሚታይ እና ያን ለማድረግ ደግሞ የሚጠቀሟቸው ጥሩ ያልሆኑ ይሄ ጤናማ ያልሆኑ የሚቀባቧቸው ነገሮች ነበሩ። የፈረስን ፍግ ፊትን በመቀባት በደንብ ግርጥት እንዲል ለማድረግ ከንፈርን ኬሚካል ያላቸው ቀለሞች በመቀባት ፊትሽን የበለጠ ገርጥቶ እንዲታይ ማድረግ ታይቷል። ስቃዮች ነበሯቸው። እነዚሁ ደግሞ ፊትሽ ሲነጣ ደግሞ አብሮ ጥርስሽን መንጣት አለበት ይባላልና ይሄ ተፈጥሯዊ ንጣት ሳይሆን በሕክምና የሚመጣው አይነት ነጭ ጥርስ የለም በፍሎራይድ የተጎዱ ብለው የምናያቸው ጥርሶች የእንደሱ አይነት ንጣት ደረጃ ላይ አብሮ ማድረስ እሱም ሌላ የውበት መገለጫ ነበርና እንደዛ እንዲነጣላቸው ሰልፈሪክ አሲድ ያለው ዱቄት ተጠቅመው ጥርሳቸውን ይፍቁት ነበረ። ያን ባረጉ ቁጥር ጥርሳቸው ከጥቅም ውጪ የሆነ ኢናሜል ያጣ ጉዳት ላይ እየደረሰ ይመጣል። እሱ ደግሞ ሌላ የሀብት መታያ ነው። ዴንቲስቶች ጋር ሄዶ ያን ጥርስ አስወጥቶ በሌላ ጥርስ ደግሞ መተካት የሚባል ሕክምና አብሮት ነበርና ያ ጥርስ ይሄ ወታደሮች ለዘመቻ ሲሄዱ ሲሰው ሲሞቱ ከነሱ ላይ የተወሰዱ ጥርሶችን ደግሞ ተተክቶ መሰራትም እንደሌላ ሀብት መታያ ስለነበረ ሰዎች ራሳቸውን ቶርቸር በማድረግ በማሰቃየት የውበት ማሳያ ያረጉታል። የጸጉር ቀለምም አሁን ላይ እንግዲህ እሱም የውበት መገለጫ ሆኖ መጥቷል። ያኔ ግን ጸጉርን ቀለም መቀባት ማለት መስዋዕትነት ነው። ፈካ ያለ የጸጉር ቀለም መቀባት አንድ የውበት መገለጫ ተደርጎ ይወሰድ ነበረ በ15ኛው መቶ ክፍለ ዘመን ጀምሮ እስካሁን ድረስ። ግን በዛ ጊዜ እንደዚህ በ2-3 ሰዓት ተቀብተን ከለር እንደምናስይዘው አይደለም ይይዝ የነበረው ጸጉርና ቀናትን ይፈጃል አንድ ሰው የጸጉሩን ቀለም ለመቀየር። የሚበጠበጡ ቀለሞች አሉ። በመጀመሪያው ዙር ትቀቢና 2 ቀን ታሳድሪዋለሽ። የምታሳድሪው እንዴ ነው በቅጠል ተሸፍኖ 2 ቀን ያድራል። ከዛ ከ2 ቀን በኋላ ትታጠቢና ሌላ ደግሞ ሁለተኛ ዙር የሚቀባል እሱ ደግሞ 4 ቀን ይቆያለሽ ላይና ሳምንት ምናምን ይፈጃል። በቃ አንድ ሰው ቀለም ተቀብታ አንድ ሴት ፈካ ያለ የጸጉር ከለር እንዲኖራት። መጨረሻ ላይ የተጠቀሰው ቀጭን ወገብ ነው። አንድ ዘመን ላይ በብዙ ፊልሞች እንደውም እናየዋለን ከቀሚስ ስር የብረት መገተሪያ ያላቸው ኩርሲዎች ያደርጉ ነበር። በጣም ቀጭን ወገብ አሁን ላይ ሲነጻጸር ወገቡ ቀጭን እንዲመስል ጤናማ ቅጥነቶች እንደ ውበት ይቆጠራሉ። አሁንም ይሄኛው ግን በጣም የገባ ወደ ውስጥ የገባ ወገብና እነዚህ የሚደረጉት ኩርሲዎች ያለሽን ወገብ እስከ 10 ኢንች ድረስ መቀነስ የሚያስችሉ ናቸው። ሲቀነስ ግን የውስጥ አካልሽን አንጀት የሆድ ዕቃሽን በሚያጣብቅ በሚጎዳው መልኩ ነው። ኤክስሬዎች ላይ ሲታዩ እነዚህ ሰዎች ይሄ ዲፎርምድ ሆነዋል። በመቀመጥ ያለበት ቦታ ላይ ያው አንጀቷ መሀል ላይ ከሆነ መሆን ያለበት ሄዷል፣ ተጣጥፈዋል ምናምንና ውበትን ለመጠበቅ በጣም የሰው ልጆች ብዙ ስቃዮችን አይተው ነበር። ያ የሌለው ሰው ደግሞ እንደማያምር ተቆጥሮም ነበር። አሁን ደግሞ ውስጥ ያሉት የውበት መጠበቂያዎች ከስንት ዓመት በኋላ እንደዚህ አዝናኝ ሆነው እንደሚቀርቡ እናያቸዋለን። አሁን ፕላስቲክ ሰርጀሪ ሌላው ዓለም ላይ ያያየው ነው። በጣም በቃ ጥቅም ላይ ያዋለ ነው። ያው በደሃ ሀገር ብዙ አፎርድ ስለማናረገው ስለማይተዋወቅም ነው እንጂ ጥቂት ሰዎች ናቸው ወይ ውጭ ሀገር ሄደው የሚያሰሩት።
ከትንሽ ዋጋ እስከ ትልቅ ዋጋ እሱም እንደየዋጋው ጥራቱ ይለያያል እና የሚገርመው ነገር ኮምፕሊኬሽን እንደሚያመጣባቸው እየተነገራቸው ራሱ ያስደርጋሉ። ይሄ ዳሌ አካባቢ መቀመጫ፣ ጡት፣ ከንፈር፣ ፊት፣ አፍንጫ ወንዶች ጋር ደግሞ ይሄ ጡንቻ ያላቸው እንዲመስሉ እግራቸው፣ ደረታቸው አካባቢም እንደዚሁ አበጥ እንዲልክ ስፖርት እንደሰራ ሰው ሆድን ማስቀነስ ራሱ የጨጓራሽን መጠን ሳይቀር እስከ ማስቀነስ ይደርሳል። በጣም ብዙ እንትን አለ። ቦሽድ የሚለውን አሁን ሾው ካያችሁት እሱ ላይ ብዙ ነገር ይታያል። እንደውም ሐኪሞቹ በጣም የታወቁ ሐኪሞች ናቸውና በዚህ ሰርጀሪ አንዳንዶቹን አይመክሯቸውም። አታድርጉ በቃ ይሄን ማድረግ የለባችሁ፣ የደም ዝውውራችሁ ሊቋረጥ ይችላል፣ ነርቮቻችሁ በጣም ዳሜጅ ይጎዳሉ ብለው አሳምነው ሊልኳቸው ይሞክራሉ። ወይም ደግሞ ከዚህ በፊት ተሰርተው መተው በጣም ችግር ውስጥ የገቡና አስወጡልን የሚሉ ናቸው። እና ምን ይላሉ እንደ መስራቱ ማስወጣቱ ቀላል አይደለም። እንዲያውም የገባውን ነገር ባዕድ ነገር ነው እንግዲህ የሚጨምሩት። ያን ነገር ማስወጣት በጣም ከባድ ነው ብለው ይነግሯቸዋልና ብዙ ጊዜ መለከታልና ያስገርመኛል። የሰው ልጅ ያለውን ነገር መቀበል አቅቶት ምን ያክል ችግር ውስጥ እንደሚገባ እንደተባለው ታሪክ ሆኖ ደግሞ ሊያስገርመን ይችላል። አሁን 15ኛው 16ኛው መቶ ክፍለ ዘመን ላይ ሆኑት ነገር ይገርማል። አሁንም እንግዲህ እንደዛ የሚያስብል እኮ ሊሆን ይችላል የምናያቸው ነገሮች። እሺ ታዛ